እስቲ ደግሞ አሁን ዋጋቸውን ትነግሪኝና ቁጭ ብዬ ልክ እንዳንቺ አብሬ እሸጣለሁ። እሺ እሺ። ሚዛኑን የት ጋር ነበር ያልሽኝ? እዛ ጋር አለ ሱቅ። እዛ ያለው ሱቅ? አዎ። እሺ ልሂድ። ትዝታን ላከችልኝ ማለት ይመዝንልኛል? አዎ። እሺ። ጎበዝ ተማሪ ሆኜ ማንጎ ወዳለሁ። ማንጎ ላይ ነው የምውለው ሁሉ ጊዜ። ማንጎ መሸጥ አንደኛ አይደለም ወጥቼ መስረቅ ነው። ሰላም ውድ ተመልካቾቻችን፣ እንግዲህ አሁን የምንገኘው በአባይ ቅዳሜ የዕለት እንጀራ ፕሮግራማችን ነው። እንደሚታወቀው በዕለት እንጀራ ፕሮግራማችን በከተማችን ዙሪያ ያሉ ጥቃቅን ስራዎችን ሰርተው የዕለት ጉርሳቸውን የሚሸፍኑ ወገኖቻችንን የምንጎበኝበት፣ ከእነሱ ጋር ጥሩ ቆይታ የምናደርግበት፣ እንዲሁም ደግሞ አባይ ቴሌቪዥን የዕለት ገቢያቸውን ሸፍኖላቸው የምንለያይበት ጥሩ ፕሮግራም ይኖረናል። እንግዲህ ዛሬ ደግሞ በለቡ መብራት ኃይል ተገኝተን ከአንዲት እህታችን ጋር ጥሩ ቆይታ እናደርጋለን። እንዴት ነሽ እናቴ? እግዚአብሔር ይመስገን ደህና ነኝ። ደህና እግዚአብሔር ይመስገን። እኔ አብስራ እባላለሁ። ከአባይ ቴሌቪዥን አባይ ቅዳሜ ፕሮግራም ነው የመጣሁት። አንቺን ማን ልበል? እኔ ትዝታ እባላለሁ። ትዝታ እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ልጅሽ ነው እሱ? አዎ ልጄ ነው። ባባዬ እንዴት ነህ? ባባ ደህና ብላ። ጎረምሳ ና ሰላም በለኝ፣ ጨብጠኝ እስቲ። ሰለብና ጨብጠኝ። እንዴ ጨብጠኝ። ስምህ ማን ነው? ነገራት ነው። ስምህ ማን ነው? ሄኖክ። እኔ አብስራ ነው። እሺ ስሜ? እሺ እሺ። ጎበዝ ነኝ ቡችላ። ስራ እንዴት ነው ትስታዬ? ስራ እግዚአብሔር ይመስገን ደህና ነው። ጥሩ ነው። አዎ። አሁን እንግዲህ ቡሄም እየቀረበ ነው፣ አዲስ ዓመትም ደግሞ እየደረሰ ነው። ምን ይመስላል ያለው ገበያ? ያለው ገበያው በዓሉ ገና ክፍሉ ፊታችን ነው ያለው። ትንሽ ቀናቶች ይቀሩታል። ለዛ አሁን ያለችውን ነገር እየሸጥን ብዙ ነገር ደግሞ ይታያል። አቮካዶ አለሽ፣ ሙዝ፣ ሽንኩርት፣ ቄጤማ፣ ሎሚ፣ ብዙ ነገር አለ። ብዙ ነገር ነው። ሌሎች ነገሮችም ትሸጪ ነበረ? ወይስ ትሸጫለሽ? ምን ምን ትሸጫለሽ? ቲማቲም አንዳንድ ጊዜ አመጣለሁ። እሺ። ካሮት፣ እሺ። ቀይ ስር፣ ድንች፣ አትክልቶች በሙሉ ትሸጫለሽ ማለት ነው? ሰፈር ላይ ነው ባለው የሚሸጠው ብዙዎቹ። ከዚህ ሌላም ቦታ ትሸጫለሽ ማለት ነው? ለዚህ አይደለም ያለሽው? ሶሊያም አመጣለሁ፣ ዝኩንና ከያሪም አመጣለሁ። ይሄ እኮ መለስተኛ እንትን ማለት ነው። ብዙ ነገር ብዙ ነገር ነው የምትሸጪው። ማቢያም አመጣለሁ። ምን ማቢያ ማቢያ የሚባለው አለ። ምንድን ነው እሱ? የሚበላ ነገር ነው። እሱ ነው የሚበላ። ደስ ይላል። ስለዚህ ሁሌ እዚህ ለቡ መብራት ኃይል አይደለም ማለት ነው የምትሰሪው? እኔ ሁሌ ነው እዚህ የምሰራው። እቃዎችሽንም እዚህ ይዘሽ መጥተሽ ሁሌ እዚህ ነው የምትሰሪው? ሁሌ ከሌላ ቦታ እያመጣሽ? ሁሉንም ከአንድ ቦታ ታገኛለሽ ነው ወይስ? ከተለያየ ቦታ አገኛለሁ። ከገበያዎች ላይ የዞርሽ ነው ስላለ። ደንበኞች አሉሽ? አሉ። ቋሚ ደንበኞች እዚህ የመጡ የሚገዙ? አሉ። አይ ደስ ይላል በጣም። እንግዲህ ደግሞ ዛሬ እኔ የመጣሁት ከአንቺ ጋር አብሬሽ እነዚህን በሙሉ ሸጣለሁ። ከዛ ደግሞ አብረን ቆይታ እናደርጋለን፣ እንጫወታለን አንዳንድ ነገሮች ስላንቺ። እሺ? እስቲ ደግሞ አሁን ዋጋቸውን ትነግሪኝና እሺ ቁጭ ብዬ ልክ እንዳንቺ አብሬ እሸጣለሁ። እሺ? እሺ። ቃሪያ አሁን ስንት ነው? ቃሪያ 20 ብር ነው። 20 ብር? እንደዚህቺ መደቧ ማለት ነው? 20 ብር ነው። እሺ። ሎሚዎቹስ? ሎሚም 20 ብር ነው። ሎሚዎቹም 20 ብር። እነዚህ አራቷ ፍሬ 20 ብር። እሺ። ዝንጅብል 50 ብር ነው። ዝንጅብል 50 ብር። እሺ። ነጭ ሽንኩርት 50 ብር ነው። 50 ብር። እሺ። እነዚህ በኪሎ ናቸው? አቮካዶና ሙዝ? እሺ። ግን ሚዛን የለሽም እኮ እንዴት ነው የምትሸጪው? ሚዛን ዝካል። ጎረቤት ሄደሽ ነው የምትመዝኘው? አሉ ቅርብ ቦታው። ስለዚህ እነዚህን በኪሎ ነው የምሸጠው። አቮካዶ ስንት ነው በኪሎ? አቮካዶ 160 ነው። 160። ሙዙስ? 80 ብር። 80። በቆሎም አለ 50 ብር ነው በፍሬ አንዱ። እሺ። የተጠበሰ ምናምን ማታ ማታ ትሸጫለሽ? ሲመሽ እዚሁ ትጠብሻለሽ? ከሰላ አያይዘሽ ምናምን? አሪፍ። በቃ እሺ፣ እነዚህን ዛሬ አብሬሽ እሸጣለሁ። አብሬሽ አሪፍ ቆይታ ይኖረናል። እሺ እኔ እናት። እሺ። ከስተበርበጣ እንዴት ነሽ እናቴ? ሰላም አለን። ዝንጅብል 50 ብር። ነጭ ሽንኩርት 50 ብር። ሽንኩርቱም 50 ብር ላድርግልሽ? ፊክስድ ነው ዋጋሽ። እኔ ቆንጆ ደግሞ ቆንጆ ላድርግልሽ? እኔ እናት ከዝንጅብልም ከነጭ ሽንኩርቱም። እሺ። እሺ እኔ ቆንጆ እናመሰግናለን። ይመርብሽ፣ አትጥፊ። እሺ እኔ እናት። እሺ። የት ነው ሰፈርሽ? ሰፈር እዚህ ለቡ መብራት። እዚህ ቅርብ ነው። ወደ ብሶት ላይ መሀል ላይ ያለው። እሺ። ስለዚህ 12 ሰዓት መተሽ ነው እዚህ ዘርግተሽ ምናምን የምትጀምሪው? 12 ሰዓት ላይ አምጥቼ እዚህ ጋር ቦታ አስቀምጣለሁ፣ በመደዳ አስቀምጣለሁ። ልጆች ያያሉ፣ ሁሉም ሰው ያያል። ግን የሰው ማንም ታማኝ ናቸው። የሰው ይቀርብነካ ሰው የለም። ሄጃለሁ ካልኩ መቼም ሳትከምት ችግር የለም። እዛ አስቀምጬ ልጄን ደግሞ አንስቼ ከዛም በኋላ እመጣለሁ። መጥቼ ደግሞ ዘረጋለሁ። ከዛ የለችም ያሉ ይመጣል።
ደንበኞችሽ ወይኔ ዛሬ አሁን ስራ ላይ ስለሆኑ አሁን አይመጡም፣ ማታ ነው አሁን የሚመጡ። ከመቶ ሶስት ሰው አራት ሰው ከመጣ ይሰይ ነው ተመስገን ያልኩ ነው። እና ይሄን ሁሉ ተሸክመሽ ነው የምትመጪው በጀርባሽ ወይስ በትራንስፖርት? በታክሲ አመጣለሁ። በታክሲ። ስለዚህ አንዳንዴ 50 ብር 30 ብር እከፍላለሁ። ትከፍያለሽ? አንዳንድ ደግሞ አንዳንድ ሰዎች አዝኖ ዝም ብሎ ይሰጣሉ። እሺ ደስ ዝም ብሎ ውይ የኔ እናት ለኛ እናት አለች ነይ ውጪ ይላሉ። ውይ ደስ ይላል። በታክሲያችን ሲመጡ በእግር አልመጣም። አሁን ትችያለሁ ደከመኝና ያደክማል። አሁን ሙዙን ለብቻ አቮካዶን ለብቻ ነው ወይስ ሁሉንም ሰብስበሽ? ሁሉንም አንድ ላይ ሰብስብ ታደርጊያለሽ? ሰው መከረኝ ብቻሽ አታምጪ በታክሲ አምጪ ብሎ መከረኝ። ከዛም በኋላ በቃ አንድ ላይ ታክሲ ላይ 100 ብር ከፈለ ነው 200 ብር ምንም አይደለም ብዬ ከፍላለሁ። ሰርቼ አገኘዋለሁ በቀን ብለሽ ጎበዝ ነኝ፣ ጠንካራ ነኝ፣ ጤናማ ነኝ፣ ቆንጆ ነኝ ያልኩ እራስሽ በእውነት ይናታ። አይ ደስ ይላል። እና እስከ ማታስ ምን ያህል ታመሽ? እስከ ስንት ሰዓት ትቆያለሽ? እስከ ኦልሞስት 3 ሰዓት ከነገር የሚቆዩ አሉ። እዚህ መደዳ በቆሎ ምሰጠዋሉ። ማታ ማታ የሚመጡ በቆሎ ይሸጡ ከነሱ ጋር አመሻለሁ። ስለዚህ ልክ ምሽት ሲልልሽ አትክልትሽን ሰብስበሽ ወደ በቆሎ ነው የምትገቢው። በቆሎ ለመጥበስ እሱም እያለ እሱም አለ። አትክልቱም እንዳለ ሆኖ አትክልቱ የለችም እንደ ቃሪያው የለችም እንደ ይጠራሉ። እዛ ጋር ጠብሳ እዛ ጋር ነው የምጠብሰው። ጠብሳለሁ። እዚህ ጋር ደግሞ እሸጣለሁ። እዚህ ጋርም ትሸጫለሽ? በስመ ቢዚ ሆነሽ ነው የምትይው? በስራ ተጠምደሽ? ከሰኞ እስከ ቅዳሜ ድረስ ነው የምሰራው። እሑድ አትሰሪም? እሑድ የራስሽ በቃ አርፋለሁ። ሰው ልጅሽንም እዚህ እያመጣሽ አብሮሽ ነው የሚውለው? ይሄ ከእኔ ጋር ነው የሚውለው። ወይ አባ ምን ልስጥህ? ሙዝ? እሺ ስንት ኪሎ አድርግልህ? እሺ ሚዛኑን የት ጋር ነበር ያልሽኝ? እዛ ጋር አለ ሱቅ። እዛ ያለው ሱቅ? እሺ ልሂድ። ትዝታን ላከችልኝ ብለህ ይመዝንልኛል? እሺ እሺ አሁን ዋጋው እንዳይጠፋብኝ ስንት ነበር ያልሽኝ? ቃሪያውን? ቃሪያ 20 ብር ነው። ሎሚም 20 ብር ነው። ዝንጅብልና ነጭ ሽንኩርት 50። ቀይጠማ አልተባለም 30 ብር። ቀይጠማ ስንት ነው? 30 ብር። እሺ እንዴት አደርክ? ለጌት ሰላምና ምን አልከኝ? ሎሚ 20 ብር። የቱን ላድርግልህ? ከየትኛው? ሁለት መደብ ላድርግልህ? እሺ ከየትኛው? ከፈለክ ምራጭ። ነው አይደል የሚሆነው? 60 ብር መልስ። እሺ አባታ አትጥፋሽ ይልመድ። እሺ እኛም እናመሰግናለን። እሺ እናቴ ጥሩ ቆይታ እያሳለፍን ነው አይደል? እዚህ ደስ ይላል አይደል? አልታሰበ ነገር ነው። ደስ ይላል በጣም። አሁን ደግሞ እስቲ ትንሽ አረፍ ብለን ምሳችንን እየበላን እስቲ ትንሽ ነገር ደግሞ እንጫወት፣ አብረን ጊዜ እናሳልፍ። ደስ ይላል አይደል? እሺ በጣም ምሳ እየበላን ባባዬ። እሺ ምሳ ትበላለህ? ና ምሳ እንብላ። ውድ ተመልካቾቻችን እንግዲህ እንዳያችሁት ከትዙ ጋር በስራ ቦታዋ ላይ ጥሩ ቆይታ አድርገናል። የገበያው ሁኔታ ምን እንደሚመስል አብረን ተከታትለናል። አሁን ደግሞ ምሳችን እየበላን ትንሽ ቁጭ ብለን የምንጫወት ይሆናል። ትዙዬ እንዴት ነበረ ቆይታ? በጣም ደስ ይላል። አሪፍ ነበረ? እንዴት ነበርኩኝ ስሸጥ? በጣም ደስ ይለኛል። አሁን በጣም ከመጣው በኋላ በቃ ለውጥ አለ። አረ ለውጥ አለ። በጣም ደስ ብሎኛል በጣም ማለት ነው። እስቲ ደግሞ አሁን ከስራ መለስ ስላድርግሽና ስለ ልጅነትሽ፣ ስለ አስተዳደግሽ፣ ስለ ወጣትነትሽ እናውራ። የት ነው የተወለድሽው ትዙዬ? እኔ ጎፋ ሳውላ ጎፋ ዞን። ጎፋ ዞን ለብቻው ጎፋ ዞን ይባላል። ሳውላ ከተማ ጎፋ ይባላል። ሳውላ የምትባል ከተማ ጎፋ ዞን ውስጥ ሳውላ የምትባል ከተማ። ጀምሮ እዛ ነው ያደግኩት። እሺ ኩስቲ የምትባል ቀበሌ አለች፣ 01 ቀበሌ። እሺ እዛ ነው ያደግኩት። እዛ ነው የተወለድሽው? ከዛም በኋላ ከአንደኛ እስከ 10ኛ ክፍል ተምሬያለሁ። እሺ ከዛም በኋላ የኔ ጓደኞቼ 9ኛ ክፍል 3 ነው ወደኩት። ኧረ ተይ ምን ነው ትንሽ ከበድ 9ኛ ክፍል? አይ ብዙ መማር አልፈልግም። ጎበዝ ተማሪ ነኝ። ግን ጎበዝ ተማሪ ሆኜ ማንጎ እወዳለሁ። ማንጎ ላይ ነው የምውለው ሁሉ ጊዜ። ማንጎ መሸጥ አንደኛ አይደለም ወጥቼ መስረቅ ነው። ትንሽ ልጅ ስለሆንኩኝ ማንጎ ግን አንድ ማንጎ የበላ ሰው 30 ብር ነው የሚከፍለው።
እኔን አያስከፍሉ። እየወሰድሽ እየወረድሽ ትበያለሽ? አዎ ትምህርቱም ጎበዝ ስለሆንኩ ትዝታ የታለች ማንጎ ላይ ናት ይባላል። በቃ ከዘጠነኛ ከአንደኛ እስከ ዘጠነኛ ክፍል 9 ላይ 3 ተወደኩ። እሺ ከኔ ጋር አሉ 12ኛ አለፉ። ቋጨኝ። ከዛም በኋላ እንደገና 9ኛ ክፍል ላይ ከክላስ የተወሰነ ጥሩ ውጤት አምጥቼ ወደ 10 አለ። እሺ ማዘሯም ደስ አላት። እሺ ቴክኒክ ነው ያገባው። ሰውላ የሆነ ሰውላ ያላ ወረዳ የሚል የሆነ ኮሌጅ አለ። ቴክኒክና ሙያ ይባላል። እዛ 3 አመት ተምሬያለሁ። አቋርጬ ድንገት እዚህ አባት አገኘ። እዛው እየተማርሽ ነው ያልሽን አባት ያገኘሽው? አዎ። እሺ ከዛም በኋላ አዲስ አበባ መጣ። ከሱ ጋር 1 አመት ሲሆን እሱ ጥሎ ሄደ። ከሱ ጋር ተያይዛችሁ ወደ አዲስ አበባ መጣችሁ? እዚህ ነበርኩ። እዚህ ከመጣችሁ በኋላ ነው እሱን ያረገሽው? አልፈልግም ብሎ ጥሎ ሲሄድ ስታረግዢ ጥሎ ሲሄድ ጊዜ ትምህርቱንም ፎከስ አድርጌ ሳልመረቅ ልጆች ተመርቆ ቴክኒክና ሙያ ያዙታሉ። ዝም ብሎ ቤት ያገቡታሉ። በቃ እንደ ሁኔታ ገበሬ ያገቡአሉ። በቃ ብዙ በቃ እግዚአብሔር ደግሞ እኔ መርጦ ደግሞ 1 አመት ስሞላው ደግሞ እኔ ተጨንቄ በቃ ማዘርጋ ሄጄ እዛ ወልጄ ከዛም በኋላ ተመልሼ አዲስ አበባ መጣሁ። ስራ ጀመርኩ። ልጅሽን ከወለድሽ በኋላ ወደ አገርሽ ተመለሽ? አልተመለስኩም። እዚህ አዲስ አበባ መጣሁ። እዚሁ ቀረሽ? በቃ ከልጅሽ አባት ጋር እዚህ መጣሽ? አይደለም እሱ አልፈልግሽም ማለት እሱ ሄደ። እሱ ትቶሽ ሄደ? ጥሎ ሄደ። ምክንያቱ ስለረገሽ ብቻ ነው ትቶሽ ሄደበት ምክንያት? አልፈልግሽም ብሎ ለሀገር ይዋጋለሁ ብሎ ይዋጋለሁ ይላል። በቃ አልፈልግሽም አለ። ከዛ እዚሁ ልጅሽን ወለድሽ? አልፈልግሽም አለ። በቃ የኔ አይደለም መሀል ላይ ሚላ ቻሌንጅ አለ። ዝም ብሎ ነገር እንደዚህ ካለ በኋላ እናት ደግሞ አጨከንም። ከዛ ካረገዝኩ በኋላ እናት የተወሰነ 1 አመት ኖሬ ወደ እናትሽ እዚህ ነች እንዴ? አይደለች እኮ ሀገርሽ ሰውላ ናት። ኩስቲ እናትሽ ጋር ሄድሽ ማለት ነው? ከዛም በኋላ 1 አመት ሙሉ እናቴ ጋር ሆኜ ወደ አዲስ አበባ መጣሁ። መጥቼ በቃ ቆሎ መቁላት ጀመርኩ። ጎበዝ ነኝ። ለስራ ወደ ኋላ አልሆንም። የሰው ልጅ አለ። ልጅም እያሳደግሽ ጎን ለጎን ብዙ የሚያስፈልገው ነገር አለ። ህፃን ልጅ ነው በዛ ላይ እሱን ሁሉ እያሟላሽለት ነው የምትሰሪው። በጣም እሱ ከጠገበ ነው እኔ የምበላው። የኔ እናት እናት ነው። ከባድ ነው። እናት ማለት እኔ ልጄ ሀብቴ ነው፣ ወንድሜ ነው፣ ሁሉም ነገር ነው። ልጄ ጋር ቀልድ የለ። በጣም አሳድጌያለሁ። ከኔ በላይ ነው ያሳደግኩት። ይሄ ልጅ ደግሞ ከኔ ጋር ያለ ብዙ ቻሌንጅ ደረሰኝ። ይሄ ሁሉም አልፌያለሁ። ምን አጋጠመሽ? አሁን ምን አይነት ቻሌንጅ አጋጠመሽ? ልጅሽን ወልደሽ ለማሳደግ? ማሳደግ አልችልም ማለት አይደለም። ስራ ስለምሰራ ጎበዝ ነኝ። እያጠባሁ ጥብስ በቆሎ ምናምን ሰብስባለሁ። 3 አመት ኦልሞስት 2 አመት በነፃ ቤት ኖሬያለሁ ሳልከፍል። ቤት ሰጥቶ የሚሰጡሽ ሰዎች አግኝተሽ? መንገድ ላይ ዝም ብሎ ድንገት ቤት እዚህ ቦታ ግቢ አለ እግዚአብሔር ይስጠው። ከዛም በኋላ መንገድ ላይ ቅድም አይቶ በጣም ደስ ያለው አለፈና 3 አመት ኦልሞስት ኖሬያለሁ። ከዛም በኋላ ፎቅ ልሰራ ነው ቤቱን ልቀቅ ያለ። እሺ ጌታ ኢየሱስ ይባረክ፣ እግዚአብሔር ጨምሮ ይስጥዬ ባረኩና ቤት ከራይ መፈለግ ጀመርኩ። ከዛም በኋላ የሆነ ቤት አግኝቼ መኖር ጀመርኩ፣ መስራት ጀመርኩ። ስራ ላይ ተከራየሽ ማለት ነው? እሺ ልጅሽ ያኔ ስንት አመቱ ነበረ? 2 አመት። 2 አመት ልጅ እያለ አንቺ አሁን ወደ ቤት ኪራይ ገባሽ ማለት ነው? እሺ 2 አመት ላይ ሰውዬው አስገባኝ። 2 አመት 3 አመት ኖሯል። 4 አመት ኖሯል። 4 አመት መሀል ላይ 5 አመት አልሞላው። 4 አመት አልጨረስንም መሀል ላይ 3 አመት ግማሽ ምናምን ሲሆን ወጣ። ከዛም ቤት ወጣችሁ? ከዛም በኋላ በቃ ተከራይተን መኖር ጀመር። የሆነ ሴት አለች፣ እግዚአብሔር ይባርካት፣ ዘመኗ ህይወቷ እግዚአብሔር ጨምሮ ይስጣት። ከኔ እድሜ ቢቻል ቢጨምር ደስ ይለኛል። ስሟን መጠቀስ ትችላለህ? ትችያለሽ። መድኃኒት ትባላለች። እሺ አዲስ አበባ ነዋሪ ናት። በጣም ማከብራትና መወዳት እናቴ ናት። አይዞሽ። ጥሩ ሰው ናት። ለኔ ሁሉም ነገር ናት። እሱ አባቱ ኖሮ እኔ በህይወቴ የለውም። አይዞሽ አይዞሽ። ልጄ ጋር ተንከራትቼ ነበር። በሷ ምክንያት ነው እኔ ያደረስኩት። ወደየ እግዚአብሔር ይባርክሽ፣ ጨምሮ ይስጥሽ። ልጆችሽም አሜን። ባለቤትሽን እግዚአብሔር ይባርክሽ። ምንም ነገር የሚለው ነገር አይደለም፣ ጨምሮ ይስጥሽ።
እውነት እግዚአብሔር አምላክ መድኃኒዓለም አንቺን ጨምሮ ይስጥሽ፣ ክፉ ነገር አይንካት ጸሎቴ ነው። መድኃኒት ትባላለች። ዘመኗ ሁሉ እግዚአብሔር ይባርካት። እሷ በጣም ረዳችሽ። በጣም ደከመኝ ሰለችን ሳትል በየወሩ የሆነ ብር ግማሽ ብር ታግዘኛለች። ግማሽ ብር ደግሞ እኔ እስካሁን ድረስ በቃ ከበድብኛል አለች። በቃ እናት ልጅ እንደዛ አይሆንም፣ አባት ልጅ እንደዛ አይሆንም። በእውነት ከአይምሮዬ በላይ እስካሁን ድረስ ያለችው እሷ ናት። ለማንም ያለ ከብዶሽ ነበረ ልጅሽን ማሳደግ በዛ ሰዓት እኔ ያለው አለች። እኔ እያለሁ አለች ልጅሽ ምንም አይሆንም አለች። በሷ የተነሳ ነው እስካሁን ድረስ እዚህ ያደረስኩት። ከጌታ ቤታች ሆና እኔን እንደዚህ ያደረገች እሷ ናት። ሲሰራ ደስ ይላታል፣ ሲሄድ ደስ ይላታል። ነይ አንዳንድ ነገር ገዛሻለሁ ትላለች፣ አመጣታለሁ። በጣም ደስ ይላል። በቃ እንደዚህ አይነት እንደሷ አይነት ሰው እግዚአብሔር ምድሪቱ ላይ ያስፋል። በእውነት ኢትዮጵያን እግዚአብሔር ይባርካት። በጣም ደስ ይላል። ጥሩ ሰው ናት። እሷ ደገፈችሽ? አዎ እስካሁን ድረስ ከመኝ ሰለቸኝ አላለች። የቤት ኪራይ ምናምን ለልጅሽ የሚያስፈልገውን ነገር ነው እሷ በኪራዩን ግማሹን ታግዘኛለች። እሺ ግማሹን እኔ ሰርቼ ማለት ነው። አሁን ልጅሽ 5 ዓመት ሆኖታል አይደለ? ትምህርት ምናምን አልገባም? አልገባም። አቅም ስላጠረሽ ነው ልጁን ትምህርት ለማስተማር። መንግስትም አሁን ያወጣች ሴትዮ ዘመኗን ይባርካት። ማርታ ትባላለች። አስተማሪ ሚስ ማርታ ትባላለች። ከ2 ዓመት ከ3 ዓመት እስከ 4 ዓመት አስተምራለች። ዘመኗ በቦታ ልጆቹ ሁሉ ይባረኩ። ከዛም በኋላ አልቻልኩም። ስላልቻልኩኝ የተማረ ሰው ሁሉ ስራ ይሰራል እንደ አይሰራም። እኔ ጋር ስራ እየሰራ ይኑራል። አሁንም የጠየቀች ልጁን አስገባሽ? አይ ሄዳለሁ ያልኩኝ ውሸቴን ሄዳለሁ እላለሁ እንጂ በቃ ፎከስ አላደርግም። ለምን አቅም ስለሌለኝ አቅምሽ በላይ ስለሆነ በዚህ ልጅ ማስተማር ነው በጣም ከባድ ነው። ከባድ ስለሆነ አልሄድም ብያለሁ፣ ወስኛለሁ። እንደው ዝም ብሎ ይኖራል እኮ አይጽሽ ይማራል። ከዚህ በኋላ የተሻለ ነገር ስለሚመጣ ከዚህ ልጅ የተሻለ ቦታ ላይ ይሆናል። እንደ ኩዮቹ ይማራል፣ እሱም እንደ ኩዮቹ ሆኖ ያድጋል። እሱ ብማር እንደው ዝም ብዬ አንዳንድ ቦታ ላይ ብቀመጥም ስለ እሱን እንደው ያስተምር ሰው ቢኖረኝ እንደው በጣም ደስ ይለኝ ነበር። ከአቅም አንፃር ማለት ነው። ልክ ነሽ እንጂ ለልጅሽ ይሄን ማድረጉን ጠልተሽው አይደለም፣ አቅም ስላነሰሽ ነው። ከዚህ በኋላ የተሻለ ነገር ስለሚመጣ በሱ አቅም ይላል። እማ ያይዞሽ እኔ ተምሬ ውጭ ነገር ሂጅ አንቺን አዝናናለሁ ይላል። እኔ እንጃ እግዚአብሔር ስለሚያይ ነው። እንደናቱ ጠንካራ ልጅ ስለሆነ ፕሌን ይዤ እሄዳለሁ። ፕሌን እንደዚህ በወረቀት አድርጎ እኔ በፕሌን ነው የምበራው እናቴን ይዤ እሄዳለሁ ይላል። ሁሌ ነው የሚለው። የኔ ጌታ ቀን በቀን ሁሌ ማብሮሽ ነው የሚለው ሲሸጪ በጣም ከጠዋት እስከ ማታ ከኔ ጋር ነው የሚውለው። ትምህርት አይማርም ብሎ ብዙ ሰው ይጠይቃል። ያው ሲታይ አልነገርኩ ውስጥ እኔ ብቻ ስለሚያውቀኝ ውስጡን እግዚአብሔርና እኔ ብቻ ነው የምናውቀው። ለዛ ከአቅም አንፃር ለማንም አልነግርም። ዝም ብለህ በዝምታ ነው ቀነን ሁሉም ያሳልፍ። ከደበረኝ አንዳንድ ጊዜ የሆነ ቦታ ጸጥ ያለ ቦታ እንላለን አብረን ሄደን የሆነ መዝሙር ምናምን እየሰማን ወፎችን አይተሃል ምናምኖችን አይተሃል ብዬ አዝናናለሁ። አንዳንድ ጊዜ ያው ልጅ አይደል ይጓጓል። የሚጫወት ቦታ ደህና ቦታ አለ፣ ብር ነው እንጂ። እሺ አሁን ደግሞ ምግባችን ደርሷል። ምግባችንን ደግሞ በልተን ከዛ ደግሞ የቀረውን እንጫወታለን። ኦኬ እሺ እናት እሺ። ዋው በጣም ያምራል አይደለ? ቤቢዬ ምግብ መጣ እኮ ሳታይ ምግብ መጣ። ሳታይ ምግቡ ደስ አለ ብላ እሺ ስንት በላላችሁ? ጉረሽ በደንብ እሺ። ጉርስ ትዝዬ እንዴት ነበር ምሳ?
በጣም ደስ ይላል። አሪፍ ነበረ። ቆንጆ ነው። በጣም ቆንጆ ነው። ደስ ይላል። ወደ ጠዋታችን እንመለስና ቤትሽ የሆነ ወቅት ላይ እንደተቃጠለ ሰምቼ ነበረ። ቤቴ? አዎ። እንዴት ነበር ያጋጣሚ? እስቲ ንገሪኝ። መጀመሪያ ቤታችን ላይ ስቶቭ ለኩሼ ነበረ። ቅርብ ጊዜ ነው እንዴ? አዎ። እሺ። ኦልሞስት 6 ወር ይሆናል። 6 ወር? እሺ። ስቶቭ ራሱ አንዳንድ ጊዜ ይመልስ ይፈልጋል። በራሱ ይመልሳል። በራሱ ይመልሳል። ይዘጋል ከፈለገ ነው። በቃ የሆነ በቃ እስከ 6 ሰዓት ድረስ በቃ ቤቱ ዘግቼ ወጣሁ። ወደ ስራ ወጣሽ አንቺ? ወጥቼ ፓፓያው ምናምን ነገር ነበርና ለሰው ላድርስ ሄጃለሁ። እሺ። ሲሄድ ቤቱ እንዳለ ከሻለ እሳቱ ነዶ ማለት ነው። በቪዲዮ ተነግሮ ለቡ መብራት ላይ እከሌ ቤት ተቃጥሏል እኮ ወስድ ቪዲዮ ተቀርጾ እዚህ ጋር ለቡ መብራት ላይ ተነገረለት ሰውዬው ተደውሎ። እሺ። በቃ እሱ በድንጋጤ ሲመጣ እኔ የምኖርበት ቤት ነው የተቃጠለው። አንቺ ቤት ነው የተቃጠለው? ደግሞ ሰፈር ልጆቹ እግዚአብሔር ይባርካቸው አንዳንድ ልጆች አሉ የተባረኩ ልጆች፣ እነሱ ቤትን ሰብሮ ገብተው ጣሪያ ላይ የሚወጣውን አጠፉት፣ እሳቱ ማለት ነው። ያ ነገር ሁሉም ቦታ ይደርስ ነበር። ቢዝ ወደ ላይ ቢዝ እንጂ አንቺ ቤት ያለሽን እቃ ምናምን ብዙ አቃጠለብሽ? ብዙ ነው አቃጠለ። ምንም የለም በእውነት እንዳለ ቤትሽ ያለውን እቃ በሙሉ አቃጠለብሽ? ሙሉ የሰው ልብስ ብቻ ነው የተረፈው ለአንዳንድ ሰው። እነሰች ልጆች ልጆቹ ቤት ማስቀምጦ ልብሶች የሚታጠብ ልብስ ነበርና እሱ አልነካም። የኛ የተባለ ምንም ነገር አለ። እቃሽ በሙሉ ተቃጠለ። ሳፋ ምንም ሳይቀር ቪዲዮ አለ ግን ሰው ጋር ነው ያለው። እዛ በቃ ብዙ በቃ ምንም ነገር አልቀረም። መለበስ ልብስ ለራሱ የለንም። በሰው እርዳታ ነው። ከዛ በኋላ ሰዎች ምናምን ተደጋግፈው ምናምን አገዙሽ? ከዛ በኋላ ቤትሽንም ለማደስ እቃዎችሽንም የጠፉብሽን ማንም ያገዘሽ የለም? አዎ። ቡና ትጀልሽ? በጣም ወደለ። በጣም ወደለሽ? በጣም ደግሞ ዛሬ አብሬሽ ሙዬ እንዴት እንደምትሰሪ እንዴት እንደነበረ ገበያሽ አይቻለሁ። አዎ። ይሄንን አይቶ ደግሞ አባይ ቲቪ የዕለት ገቢሽን የሚሆነው ስጦታ አበርክቶልሻል። እሺ እግዚአብሔር ይባርካቸው። እኛም በጣም እናመሰግናለን። እግዚአብሔር ጨምሮ ይስጣቸው። አሜን። ለዘላለም ተባረክ። አሜን። እድሜና ጤና ይስጣቸው። አሜን። ክፉ ነገር አያገኛቸው። አሜን። ጨምሮ ይስጣቸው። አሜን። አሜን። እናመሰግናለን። እንደ ቤተ የለም ምንም የሚለው ነገር የለም። የኔ እናት በቂ ነው። ይሄ ምርቃቱ ራሱ በጣም ከበቂ በላይ ነው። በጣም እናመሰግናለን። እሺ እንግዲህ ተመልካቾቻችን ከትስታ ጋር የነበረን ቆይታ ይሄንን ይመስል ነበረ። እንግዲህ እንደተመለከታችኋት በጣም ጠንካራ ሴት ናት፣ ጠንካራ እናት ነች። እንግዲህ እንዳያችሁት ነው ጉሊት ሰርታ በቀን ከምታገኘው ገቢ አጠራቅማ ነው ልጇን የምታሳድገው፣ ራሷን የምታስተዳድረው። እና እንግዲህ እቺን ጠንካራ ልብ ያላትን ሴት መደገፍ የምትፈልጉ በሀገር ውስጥም በውጭም ያላችሁ ደጋግ ልብ ያላችሁ ኢትዮጵያውያን ከታች በምናስቀምጥላችሁ አካውንትና ስልክ ቁጥር እሷን ማግኘት እሷን መደገፍ ትችላላችሁ። እንግዲህ የነበረን ቆይታ ይህንን ይመስል ነበር። በቀጣይ ሳምንት በሌላ የዕለት እንጀራ ፕሮግራም እስከምንገናኝ ድረስ የአባይ ቅዳሜ ፕሮግራሞች ይቀጥላሉ። መልካም ቆይታ።